ሰላም ቃሊ ነኝ። ዛሬ የምንወያየው ስለ ሻዶ ሰልፍ ነው። የጥላ ማንነታችን ምን ይመስላል፣ እንዴት ማወቅ እንችላለን፣ እንዲሁም ደግሞ ከእውነተኛ ማንነታችን ጋር ማዋሃድ ምን ይመስላል የሚለውን እንመለከታለን። አብራችሁ ይቆዩ። ሰላም እንዴት ናችሁ? ቃል ኪዳን አምራኔ ዌልካም ቱ ማይ ቻናል። ሻዶ ሰልፍ ወይም የጥላ ማንነት የሚለውን ቃል ካርል ዩንግ የሚባለው ሳይኮሎጂስት ነው ዲስከቨር ያደረገው እና ምን ለማለት ነው? ሻዶ ሰልፍ ሲባል ወይም የጥላ ማንነታችን በውስጣችን ታምቆ የሚገኝ የተደበቀ በሰዎች ዘንድ ተቀባይነት የለውም ብለን የምናስበውን ፓርታችንን ሁላ የያዘ ማንነት ነው። በልጅነታችን ለምሳሌ ጮክ ብለን የምናወራ ሰው ልንሆን እንችላለን፣ ወይ በጣም ኢሞሽናል ልንሆን እንችላለን። የተለያየ ማንነት አለ። ምናልባትም በአካባቢያችን ያሉ ሰዎች ተቀባይነት እንደሌለው ያሰሙን ማለት ነው። ስለዚህ እኛም ለራሳችን ያ ማንነትን አምቀን ሰፕረስ አድርገን በሰዎች ዘንድ ላይወደድ ይችላል፣ ተቀባይነትን ላያስገኝልን ይችላል፣ ወይም ተመራጭ አይደለም ብለን የምንደብቀውና የምንሸሽገው ወይም ሰው ፊት የማናወጣው ማንነታችን ነው ማለት ነው ሻዶ ሰልፍ። ብዙ ጊዜ ሻዶ ሰልፋችን ፊት ለፊት የሚታይ ነገር አይደለም። ቃሉ ራሱ እንደሚለው ሻዶ ነው አይደለ? ስለዚህ ከበስተጀርባ ነው የሚቀመጠው ወይም ደግሞ ከኋላ ነው ያለው ማለት ነው። ነገር ግን ያ ሻዶ ሰልፍ ህይወታችንን አይመራውም ማለት አንችልም። ምክንያቱም በድብቅ የበለጠ ህይወታችንን እኛ ወደማንፈልግበት አቅጣጫ ሊመራንም ሊጠመዝዘንም ይችላል ማለት ነው። ስለዚህ ሻዶ ሰልፋችንን በደንብ አድርገን አንደርስታንድ ስናደርገው፣ እንዴት አድርገን ወደ ሰርፌስ ማምጣት እንዳለብን፣ እንዴት አድርገን መቀበል እንዳለብን ስንረዳ ህይወታችንን በምንፈልግበት አቅጣጫ ለመምራትና ለማስኬድ ያስችለናል። አልበለዚያ ግን ምንድነው የሚሆነው? አንኮንሽስሊ ራን ያደርገናል ማለት ነው። እኛ ሳናውቀው ወይም ደግሞ ሳንፈልግ በተለያየ መንገዶች እየተገለጠ ማለት ነው የእኛን የማንፈልገው ማንነታችንን ጭራሽ ከፍ እያደረገ እያጎላ ህይወታችንን ሊበጠብጥ ይችላል ማለት ነው። ሻዶ ሰልፍ ስንል ሁል ጊዜ የመጥፎ ማንነታችንን ብቻ የሚያካትት አካል አይደለም። አንዳንድ ጊዜ ምናልባትም በራስ መተማመናችንን ወይም የተደበቀ ተሰጧችንን፣ ድምፃችንን፣ ኃይላችንን ሁላ ሪፕሬዘንት ሊያደርግ ይችላል። ስለዚህ ሁል ጊዜ ብስጭት ወይ ቅናት ወይም ደግሞ በራስ አለመተማመን ብቻ ላይሆን ይችላል የሚወክለው ማለት ነው። ስለዚህ በጣም ማስተዋልን የሚጠይቅ ነገር ነው። በራሳችን ውስጥ ይህንን ባህሪያት ለመረዳት ምንድን ነው እኔ ከሌሎች ሰዎች የምደብቀው ወይም ደግሞ ይሄ የኔ ማንነት አይደለም ብዬ የምከላከለው የሚለውን ነገር በደንብ ማስተዋል ይጠይቃል ማለት ነው። ለምሳሌ ጮክ ብላችሁ የምትናገሩ ከሆነ ራሳችሁን ስትገልጹ፣ ድምጻችሁ ከፍ ያለ ሰው ከሆናችሁ ሜቢ ኢትስ ቱ ማች ተብላችሁ ልትባሉ ትችላላችሁ፣ በቤተሰብ፣ በማህበረሰብ፣ በተለያየ አካል ማለት ነው። ስለዚህ ያ ነገር ወደ ሻዶአችሁ ሊገባ ይችላል ማለት ነው። ላይክ ኮንፊደንሳችሁ ወይም በራስ መተማመናችሁን ታጣላችሁ ማለት ነው። ይሄ ጮክ ብሎ መናገር ወይም ደግሞ ራስን መግለጽ ማለት ልክ አይደለም፣ ሰዎች አይወዱትም ወይም ደግሞ አምቢንግ ቱ ማች የሚለውን ነገር ለራሳችሁ ታስቡና ከዛ ወደ ሻዶ ሰልፍ ሊደበቅ ይችላል ማለት ነው። ሌላው ደግሞ ምንድነው? ለምሳሌ መበሳጨት፣ ብስጭት ብዙ ጊዜ ካስተዋላችሁ ማለት ነው ይሄ ተቀባይነት ያለው ኢሞሽን አይደለም። ብዙ ሰዎች በቃ አትበሳጩ፣ አትናደዱ ምናምን ነው የሚሏችሁ እንጂ ኤንገራችሁን በትክክል ኤክስፕሬስ እንድታደርጉ ብዙም አይፈቀድም። ያ ነገርም ወደ ውስጥ ስናስገባው ሻዶአችን ውስጥ ከገባ በኋላ ምንድነው የሚሆነው? በኋላ ላይ በማያስፈልጉ ነገሮች ሁላ ኦቨር ሪያክት ልናደርግ እንችላለን ማለት ነው። ከመጠን በላይ ሪያክሽን ልንሰጥ እንችላለን ማለት ነው። በትንሽ ነገር ተበሳጭተን ወይም በትንሽ ነገር የሆነ ነገር ትሪገር ሲያደርገን ምንድነው የምንሆነው? ቶሎ ሪያክት እናደርጋለን ማለት ነው። እንዳልኳችሁ ሻዶአችንን በጣም በጥንቃቄ ማስተዋልና መለየት ያስፈልገናል። ሶታት ወደ ብርሃን እንድናመጣው ወደ ሰርፌስ እንድናመጣው ባስተውሎት ነው ሻዶአችንን ሂል የምናደርገው ሲጀመርም ማለት ነው። ማለት ልክ እኔ እንደዚህ አይነት ሰው ነኝ፣ ምንድነው እንደዚህ የሚያሰማኝ፣ ለምንድነው እነዚህን ሀሳቦች ተቀባይነት የላቸውም ብዬ
ያልኳቸው እዛ ድምዳሜ ላይ የደረስኩት ለምንድን ነው የሚለውን ነገር በደንብ እያጤንን ስንመጣ እና አዌርነስ ስናመጣበት ወይም ማስተዋል ስናመጣበት የዛ ጊዜ ብርሃን አበራንበት ማለት ነው። ስለዚህ ተሸሽጎ መቀመጥ አይችልም። አንድ ጊዜ ካበራችሁበት በኋላ ተጋልጧል ማለት ነው ያ ማንነት። ከዛ በኋላ ስቴፕ ባይ ስቴፕ መደረግ ያለባቸውን ነገሮች እያደረጋችሁ ዳት ፓርት ኦፍ ዮርሰልፍን ሂል ማድረግ ትጀምራላችሁ። ነገር ግን ሬዚስት የምናደርግ ከሆነ ማለት እኔ አይደለሁኝም፣ እኔማ ልቀና አልችልም፣ እኔማ ኢንሴኪዩር አይደለሁኝም፣ እኔማ ልበሳጭም፣ እኔማ እንደዚህ አላደርግም ብለን በጣም ሬዚስት የምናደርገው ከሆነ የበለጠ እየባሰ ኃይል እያገኘ ነው የሚሄደው። what you resist persists ይባላል። ስለዚህ የበለጠ እየጸና እንዲሄድ ነው የምናደርገው ማለት ነው። በተከላከልነው ቁጥር በገፋነው ቁጥር ኃይል እየሰጠ ነው እያደገ ነው የሚሄደው። እናም ሻዶ ሰልፋችን ወይም ደግሞ የጥላ ማንነታችን ሁል ጊዜ እንደተደበቀ አይቀመጥም። እንደውም ጭራሽ ቀስ እያደረገ የሆነ ስኒኪ በሆነ መንገድ ነው ራሱን ሪቪል የሚያደርግላችሁ ወይም የሚገልጽላችሁ ማለት ነው። ማለት ፊት ለፊት አይደለም ራሱን የሚያሳውቀው። የሆነ ነገር ለምሳሌ ትሪገር ሲያደርጓችሁ ሊሆን ይችላል። ፎር ኢንስተንስ የሆነ ቀጠሮ ለምሳሌ ተቀጣጥራችሁ ከጓደኛችሁ ጋር ምናምን ከዛ ኦል ኦፍ ሰደን ካንስል ሊያደርጉ ይችላሉ ማለት ነው። አልተመቸንም በቃ ይቅርታ ምናምን ብለው ካንስል ቢያደርጉባችሁ ምናልባት ኦቨር ሪያክት ልታደርጉ ትችላላችሁ። እቺ ኢንሲደንት እኮ በጣም ትንሽ ልትመስል ትችላለች። ምክንያቱም ኢትስ ጀስት አ ፕላን። አንዳንድ ጊዜ ሰው ላይ መቸው ይችላል፣ ካንስል ሊደረግ ይችላል። በት ዩር ሪአክሽን በጣም ከፍተኛ ከሆነ that means ሻዶ ሰልፋችሁ የሆነ ሊነግራችሁ የፈለገ ነገር አለ ማለት ነው። ይሄም ለምሳሌ በቃ ተፈላጊነት የለኝም ማለት ነው የሚለውን ነገር ወይም ደግሞ ሪጀክት እያደረጋችሁ እንደሆነ የሆነ ሰው አይነት ስሜት ሊያሰማችሁ ይችላል። ስለዚህ ያ ሪያክሽናችሁ ዝም ብሎ ከመሬት ተነስቶ አይደለም ማለት ነው ኦቨር ሪያክት የምታደርጉት። ይሄኛው ማንነታችሁን ስለሚነካካው ወይም ስለሚቀሰቅሰው ነው። ይሄኛው ምሳሌ ደግሞ ለእኔ ነው ስፔሲፊክሊ። ለምሳሌ እኔ ቴክስት ሜሴጅ አድርጌ ወይ ያለ አይደለ ሰው ጋር ደውዬ ስልክ ካልተነሳልኝ ኦ ማይ ጋድ አለቀለት ያ ሰው ነው ማለት በጣም ነው ትሪገር የሚያደርገኝ። በቃ ማለት አይፈልገኝም ማለት ነው ያ ሰው ማለት። ይሄ ሪሌሽንሽፕ ምናምን ውስጥ አይደለም ማወራው፣ ላይ ጓደኛ ሊሆን ይችላል፣ የስራ ሊሆን ይችላል፣ ኤኒቲንግ ሊሆን ይችላል። ብቻ ፐርሰናል ነው ማደርገው። በቃ ላይ ያ ሰው ላይ መቸው እኮ እና መልስ ላይሰጥ ይችላል ወዲያውኑ፣ ግን it's not about the other person, it's about me። ስለዚህ እንዴት ኢግኖር ተደረግኩ ነው በቃ የሚሰማኝ ማለት ነው። የሆነ ሰው የዘጋኝ ነው የሚመስለኝ፣ ሪጀክት የተደረግኩ ነው የሚመስለኝ እና በጣም ትሪገር ያደርገኛል። one of my shadow self በዚህ መልኩ ነው ራስን የገለጠው ላችኋለሁ። እና እስቲ ኖቲስ አድርጉ ራሳችሁን ላይ አሁን እንደዚህ ትሪገር የሚያደርጋችሁ ነገር እናንተ ምንድን ነው? ሰው ስልክ ሳያነሳችሁ ሲቀር ነው? ፕላን ካንስል ሲደረግ ነው? ኤኒቲንግ ሊሆን ይችላል። ሰው በቃ አለ አይደለ እናንተን ከቅጥ በላይ ሪያክት እንድታደርጉ የሚያደርጋችሁ ነገር ምን ሊሆን ይችላል የሚለውን ነገር አስተውሉ። so that you understand your shadow self ማለት ነው። ሌላኛው ደግሞ መገለጫው ምንድነው? ፕሮጀክሽን። ይሄ በጣም በሰፊው የምናስተውለው ነገር ነው። ምክንያቱም አብዛኛው ሰው ሻዶ ሰልፉን ስለማያውቅና ኢንቲግሬት ስላላደረገ ብዙ ጊዜ የራሱን የጥላ ማንነት ሌሎች ሰዎች ላይ አውጥቶ ይዘረግፈዋል ማለት ነው። ይህንን ነገር ለመረዳት ለምሳሌ ሌትስ ሴይ ሌሎች ሰዎችን ጀጅ የምታደርጉ ሰዎች ካላችሁ ማለት ነው። ይሄ ሌሎች ሰዎች ላይ ምንፈርድ ሰዎች አለን አይደለ? እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ናት ምናምን ብለን የምንላቸው ነገሮች አሁን ለምሳሌ የሆነ በቃ ሶሻል ሚዲያ ላይ ምናምን ከተመለከታቸው አሁን በቃ እሷማ ፌክ ናት ምናምን፣ እሷማ እንደዚህ ናት ምናምን የምንላቸው ነገሮች ሊኖሩ ይችላሉ። those things actually የራሳችን ማንነት ናቸው። so we're just projecting ያንን ሀሳብ እዛ ሰው ላይ አውጥተን እየዘረገፍን ነው ማለት ነው። እና ሌሎች ሰዎች ላይ የምንፈርዳቸው ነገሮች ሲክሬትሊ በእኛ ሻዶ ሰልፍ ውስጥ የተቀመጡ ማንነቶች ናቸው ማለት ነው። ይህን እንዳልኳችሁ በሰፊው የምናየው ኢቨን ሶሻል ሚዲያ ላይ እንዳልኳችሁ በቃ በጣም ብዙ ሰው ስለዚህ ማንነቱ መረዳት ስለሌለው ሁሉ ነገሩን እያወጣ ብቻ እሷ እንደዚህ ናት፣ እሱ እንደዚህ ነው ምናምን፣ እሱ እኮ በጣም አሮገንት ነው፣ እሷማ ውይ ሰነፍ ደግሞ ምን እንደዚህ ትሆናለች ምናምን፣ ወይ እሷ እኮ በጣም አቴንሽን ሲክ እያደረገች ነው ምናምን እያለ ብዙ ነገሩን ማለት ነው እንትን ይላል፣ አስተያየት ይሰጣል ማለት ነው። ግን ዲፕ ዳውን እነዛ ሰዎች ቆም ብለው ራሳቸውን ቢመለከቱ እዛ ሰው ውስጥ የሚጠሉት ማንነት አክቹሊ እነሱ ማንነት ውስጥ ኤግዚስት የሚያደርግ ነገር ነው። ስለዚህ ራሳቸው ውስጥ ማየት ስለተሳናቸው ሌሎች ሰዎች ላይ ግን ለማየት በጣም ቀላል ስለሆነ ያንን ፒክ አድርገው
ያው መዘባበቻ ያደርጉታል ያንን ሰው ማለት ነው። ዝም ብሎ አስተያየታቸውን ይሰጡበታል። ሶ ፕሮጀክት ያደርጋሉ ማለት ነው። ሶ ነሰሰርሊ የእውነት ያ ሰውዬ ያንን ማንነት ስለተላበሰ ላይሆን ይችላል። የኛ በውስጣችን ያለ የተደበቀው ማንነታችን ግን ያንን ነገር ሬኮግናይዝ ካደረገው እንደዛ የሚመስል ነገር መስሎ ከተሰማው ያን ያወጣ ፕሮጀክት ያደርጋል ወደ ሌላ ሰው ማለት ነው። ሶ ፎከስ አድርጎና እስቲ ምንድነው ሌሎች ሰዎች ላይ ጀጅ የማደርገው ነገር ምንድን ነበር? ባለፈው እንደውም የሆነ ነገር አድርጌ እኔ በራሴ በጣም ስስቅ ነበር። ባይ ዘ ዌይ አይ ዶንት ቴክ ላይፍ ሲሪየስሊ አይ ዱ ቴክ ኢት ሲሪየስሊ ሰምታይምስ ግን ናት ኦል ደ ታይም። ምክንያቱም ምንም እንደዚህ ስላልተጨነቅንበት እንደሆነ ስለምረዳ ማለት ነው። እና ራሴን ለምሳሌ ጀጅመንታል ስሆን ምናምን ኖቲስ አደርግና መለስ አደርጓለሁ እና አይ ዶንት ሪሜምበር አክቹሊ ምን እንደተፈጠረ ግን በምንድነው በጣም ደስ ይለኛል የአማርኛ ምሳሌ ንግግሮች። ለዛ ነው በተደጋጋሚ ብዙ ኤፒሶዶቼ ላይ ሜንሽን የማደርግላችሁና ለጓደኛዬ ምንድነው በሰፈሩት ቁና መሰፈር አይቀርም ስላት ነበረ። ምክንያቱም ልክ ጀጅ ያደረግነው እኛ ሌሎች ሰዎች ላይ ኤቨንቹሊ እኛ ደግሞ እዛ ቦታ ላይ ተገኝተን ሌላ ሰው ጀጅ ያደርገናል። ስለዚህ ኖቲስ እናንተ ሌሎች ሰዎችን ስትመለከቱ ምንድነው እሱማ እንደዚህ ነው እሷማ እንደዚህ ናት ምናምን እያላችሁ ሌሎች ሰዎች ላይ የምትፈርዱ ሰዎች ካላችሁ ፕሊዝ ቢ ኬርፉል። ምክንያቱም ያ የምትሉት ማንነት በእርግጠኝነት እናንተ ማንነት ውስጥ የተቀመጠ እንጂ ዝም ብሎ ከመሬት ተነስታችሁ አይደለም እዛ ሰው ላይ የምትፈርዱት። ይህንን ነገር እናስተውል ለማለት ነው። በዛ ላይ ደግሞ በጣም የማይመቸኝ ስለ ጀጅመንት ማለት ነው አይ ዶንት ኖ ዋይ በጣም ብዙ ሰው ጀጅመንታል እንደሆነ አያውቅም እና በጣም በቃ አንደርስታንዲንግ እንደሆነ ነው ሁሉም ሰው የሚያስበው። እና ልክ እንደዚህ አሁን ለምሳሌ ላይክ ከሰዎች ጋር ሳወራ ምናምን እንደዚህ ሆኖ እንደዚህ ተፈጥሮ ምናምን ብለው ሲያወሩ ፕሊዝ ዶንት ጀጅ ዩ ኔቨር ኖ እኮ ያ ሰው ምን አይነት ሁኔታ ውስጥ እንዳለ ምን እንዳሳለፈ ለምን እንደዚህ አይነት ውሳኔዎች እንደሚወስን። ምክንያቱም እውነቱን ልንገራችሁ we will never understand የሰዎችን ኤክስፒሪየንስ 100%። ስለዚህ ያ ሰው የሚያሳልፈውን ነገር ሳናውቅ እንዲህ ነው ብለን የምንፈርዳቸው ነገሮች ትክክል አይደሉም። ከዛ ልክ እንደዛ ስል ብዙ ሰው ምን ይላል አምና ቢን ጀጅመንታል እኔ ማን ሆኜ ነው ጀጅ የማደርገው የሚሉ ሰዎች በጣም ነው የሚያስቀኝ። በቃ ሁላችንም እንደዛ እንላለን ግን ጀጅ እናደርጋለን። ያንን ደግሞ በጣም ማመንና መቀበል ያስፈልጋል። አለበለዚያ እኔ ጀጅ አላደርገ እኔ ማን ሆኜ እሷን ጀጅ የማደርገው ምናምን እያለን ግን ጀጅ እናደርጋለን። ለምን እንደዚህ ለበሰች፣ ለምን እንደዚህ አይነት ቪዲዮ ሰራች፣ ለምን እንደዚህ ተራመደች፣ ለምን እንደዚህ አይነት ሪሌሽንሽፕ ውስጥ ቆየች፣ ለምን ከሌና ገባች፣ ለምን ከከሌ ጋር ተፋታች ወይ እንደዚህ ምናምን እያለን ፈርደን ልክ ስንጨርስ በትዋ ማይቱ ጀጅ እንዴ doesn't make any sense። ጀጅመንት ማለት ያንን ሰው ያለበትን ያሳለፈውን ህይወት ሳናውቅና ሳንረዳ እንዲህ ቢሆን ይሻል ነበር እንዲህ ባያርግ ይመረጥ ነበር ብሎ አስተያየታችንን መስጠት ማለት ነው። that's judgment so accept እናድርገው። yes less judgmental ልንሆን እንችላለን አንዳንድ ጊዜ። አንዳንድ ሰዎች ደግሞ በጣም judgmental ሊሆኑ ይችላሉ። ግን at the end of the day most of us are judgmental people። ስለዚህ instead of saying አይ እኔ ማን ሆኜ ነው ጀጅ ማደርገው ጀጅ አድርገን ከጨረስን በኋላ እንደዛ ከምንል ምን እንደሆነ ያለበት እስቲ ምንድነው ሰዎች ላይ ስመለከት ይሆናል አይደለ አላስፈላጊ አስተያየቶች እንዲመነጩ የሚያደርገኝ ነገሮች ትሬቶች ምንድን ናቸው ሰዎች ላይ ብለን እናስተውል። ሌላው ደግሞ ሻዶ ሰልፍ ራሱን የሚገልጽበት መንገድ ምንድነው? ሰልፍ ሳቦታጅ ወይም ደግሞ የራስ ምቀኛ መሆን ነው። አይ ቲንክ አማርኛ ቃሉ እኔ ያው ቀጥታ ዝም ብዬ ተርጉሜ ነው የምነግራችሁ እንጂ የዲክሽነሪ ሚኒንጉ ላይሆን ይችላል። ኤኒዌይስ በራሳችን ላይ አንዳንድ ጊዜ የራሳችን ምቀኛ ሆነን አግኝተነው አናውቅም። ለምሳሌ የሆነ ፕሮጀክት ሊኖርብን ይችላል፣ የሆነ መስራት ያለብን ነገር ራይት። ኢንስቴድ ኦፍ ያንን ስራ አሳይመንትም ሊሆን ይችላል። ለምሳሌ የትምህርት ቤት ምናምን ይሄ ፕሮጀክትስ ምናምን አሉ አይደለ? ያንን ነገር በጊዜ ማጠናቀቅ እንዳለብን እናውቃለን። ቀደም ብለን ብንሰራው ተመራጭነት እንዳለው ይገባናል። ግን ነገ እያለን ላስት ሚኒት ድረስ ለምሳሌ የምናስቀምጥ ሰዎች አለን። ይሄ ፕሮክራስቲኔት የምናደርግ ማለት ነው። እንደዚህ የምናደርጋቸው ነገሮች ከሻዶ ሰልፍ ጋር ተያያዥነት አላቸው። ምንድነው? ለምሳሌ የሆነ ያንን ነገር ስንሰራ አላደለ የምንጋፈጣቸው ነገሮች ሊኖሩ ይችላሉ። ማንነታችንን ሊሆን ይችላል፣ ኢቭን ላይክ አክቹዋል ፕሮጀክቱን ሊሆን ይችላል፣ የምንሰራበት መንገድ ምናምን። ኢንስቴድ ኦፍ ያንን ሪዛልት ላለማየት ውጤቱን አላደለ ላይክ አሁን ለምሳሌ ፐርፌክሽኒስት የሆነ ሰው የሆነ ነገር ለመጀመር በጣም ነው የሚቸገረው። ለምን? በቃ አላደለ በፍጹምነት መስራት ካልቻለ ራሱን ፌል እንዳደረገ ሊቆጥር ይችላል። ስለዚህ ያንን ነገር ላለመጋፈጥ
አለ አይደለ ይሄ ፌሊየር የሚለውን አይዲያ ላለመጋፈጥ ፕሮካስቲኔት ያደርጋል ማለት ነው። ነገ አደርገዋለሁ ከነገ ወዲያ አደርገዋለሁ ምናምን እያለ ሊያራዝም ይችላል ማለት ነው። ሶ ይሄ የራስ ምቀኛ መሆን ማለት ነው። ለራሳችን ይሄ አለ አይደለ ማድረግ የሚገባን ነገር እያለ ባለማድረግ ወደ ኋላ ስንቀር ማለት ነው። ሌላ ምሳሌ ደግሞ ለምሳሌ ቶክሲክ ሪሌሽንሽፖች እያወቅን ያ ሰው እንደማያስፈልግ በህይወታችን ውስጥ የምንቆይባቸው ሪሌሽንሽፖች የሉም። በተለይ ደግሞ ይሄ እንደዚህ አይነት ሪሌሽንሽፖች ይሄ በጓደኝነት ስላችሁ ይሄ በፍቅር ግንኙነት ውስጥ ነው የበለጠ የሚገለጡት ማለት ነው። ምክንያቱም ከዛ ሰው ጋር መላመድ ይኖራል፣ የተለያዩ ብቻ አለ አይደለ አታችመንት ይኖረናል ማለት ነው። እና ኢንስቴድ ኦፍ ሌቲንግ ጎ ኦፍ ዳት ፐርሰን ምን እናደርጋለን? እዛው ስታክ አድርገን እንቀራለን ማለት ነው። ባይ ዘ ዌይ እነዚህ ነገሮች ራሳችሁን ብሌም እንድታደርጉ አይደለም ያው እየገለጽኩላችሁ ያለሁት። እኛውን ሜቢ እያዳመጣችሁ ወይኔ እኮ እንደዚህ ነኝ ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። So what I'm trying to say is ራሳችሁን እንድትገመግሙ ነው እንጂ ራሳችሁን ሼም እንድታደርጉ አይደለም ልፈልጌ ነው። ሶ እነዚህ አሁን ቶክሲክ ሪሌሽንሽፕ ውስጥ የሚቆዩ ሰዎች ምናምን ምንድነው ከተለያዩ ብቻቸውን ሲሆኑ ለምሳሌ መጋፈጥ የሚያስፈራቸው ማንነት ሊኖር ይችላል። ስለዚህ the shadow self ፕሮቴክት እያደረገን ነው ማለት ነው። ያንን ይሄ ሜቢ ሳድነስ ሊሆን ይችላል፣ ሜቢ ፊሊንግ ኦፍ አንወርዲነስ ሊሆን ይችላል። እነዚህ ነገሮችን ፌስ ላለማድረግ ማለት ነው ፕሮቴክት እያደረገን ነው ባይ ሃይዲኛስ ማለት ነው እየደበቀን። ስለዚህ ኢንስቴድ ኦፍ ፕሮጀክታችንን ከመፈጸም ይልቅ ወይም ደግሞ ሪሌሽንሽፑን ከማቋረጥ ይልቅ ምን ያደርገናል? እያራዘምን ወይም ደግሞ በኋላ ነገ እያልን እዛው ነገር ውስጥ እንድንቆይ ሊያደርገን ይችላል ማለት ነው። ኢቨን ላይክ ጤናማ ሪሌሽንሽፕ ራሱ እንዳይኖረን ሊያደርገን ይችላል። አንዳንድ ሰዎች አሉ አይደለ ኮሚትመንት የሚያስፈራቸው ሰዎች አሉ። ሪሌሽንሽፕ ውስጥ ገብተው ከአንድ ሰው ጋር አብረው ህይወታቸውን መቀጠል በጣም የሚያስፈራራቸው ሰዎች አሉ። እና ይሄ ራሱ ከሻዶ ሰልፍ ውስጥ የሚመነጭ ነገር ነው ልላችሁ ፈልጌ ነው። ሶ ስቴፕ አፕ አድርገው ራሳቸውን ሂል አድርገው እውነተኛ ማንነታቸውን ተላብሰው ከነሱ የሚጠበቅባቸውን ይሄ ኃላፊነት ተወጥተው ጤናማ የሆነ ሪሌሽንሽፕ ውስጥ ገብተው እንዳይቆዩ ራሱ ሊከለክላቸው ይችላል ማለት ነው። ኦልሶ ፊር ኦፍ ሰክሰስ ኦ ማይ ጋድ የኔ አንዱ የሻዶ ሰልፍ ማንነቴ ነበረ። አሁን አልፈራም። I'm very ready I'm very much ready ማለት you have no idea እንዴት ፌስ እንዳደረኩት ይሄንን ማንነት የሆነ አይኖ ለአንዳንድ ሰዎች ምናልባት የማይገባ ነገር ሊሆን ይችላል። እንዴት ሰው ስኬታማ መሆን ይፈራል ምናምን የሚለው ነገር ግን ለኔ ፐርሰናሊ ምንድን ነበረ መታየት ራሱ መፍራት ነበረ ውስጤ። ከዚህ በፊትም ሜንሽን አድርጌዋለሁኝ። sometimes I feel like አቴንሽን በጣም መፈልግ ሰው ነኝ። ላይክ መደነቅ ወዳለው ሰው ኖቲስ ሲያደርገኝ ደስ ይለኛል። በታት ሴም ታይም ደግሞ ይሆናል አይደል በዛ ብሎ ሰው ሲያየኝ ደግሞ የሚያስጨንቀኝ ነገር አለና ራሴን እደብቃለሁኝ። ራሴን ይሆናል አይደል በዛም በዚህ እያደረኩኝ ብቻ እያጨረበርኩ ራሴን ወደኋላ አስቀር ነበረ። ከዛ በኋላ ግን የሆነ አለ አይደል ያው ቁጭ እያልኩኝ ከራሴ ጋር በደንብ መነጋገር ስጀምር ይሄ ነገር ግን ከየት ነው የመነጨው? ለምንድን ነው መታየት የሚያስፈራኝ? ለምንድን ነው ላይክ ስኬታማ መሆን የሚያስፈራኝ ብዬ ራሴን መጠየቅ ጀመርኩ ማለት ነውና እንዳልኳችሁ ለምሳሌ እኔ ፐርፌክሽኒስት ባህሪ አለኝ ማለት ነውና አሁን ሰው ቢያየኝ ለምሳሌ ሰው ፊት የሆነ ስህተት ብሰራ ያንን ነገር መቀበል በጣም ይከብደኛል። በቃ I have to be perfect ብዬ ነው የማስበው። በቃ ሁሉን ነገር ጽድት አድርጌ መስራት አለብኝ። በቃ ይሆናል አይደለ በጣም ዲቴይል የምመለከት ሰው ነኝ ምናምን። ሶ የሆነች ሚስቴክ በጣም ታሳፍረኛለች። ስለዚህ ያ ነው በቃ የሆነ እነዚህን ነገሮች ኦቨርካም አድርጌ ከዛ በኋላ ወደ ስኬት መንገድ ለመሄድ የሚያስቸግረኝ እሱ ነው። ስለዚህ ሁሉ ጊዜ እንዲሁ እንደሰነፍኩኝ ሁሉ ጊዜ በቃ ነገ ስል የሆነ ነገር አረገዋለሁ ስል ምናምን ሳራዝም እቀመጥ ነበር ማለት ነው። and then eventually በፋይናንስ እንዲቆንጥጥ ስደረግ ምዝልክ ሲያደርገኝ ላይፍ አም ሬዲ ነኝ። ምንም አይነት ስህተት ልስራ፣ ምንም አይነት ነገር ይፈጠር I need to step up ነው ያልኩትኝ። ምናልባት ለእኔ ፋይናንሻል ነገር እንደ እንትን ሊሆነኝ ይችላል። ላይክ ሞቲቭ ነው በቃ ላይክ በፊት ምንም ኢንስፓየር ስለማያረገኝ ስለነበረ እንደዚህ ገንዘብ ምናምን የሚሉት ነገሮች ብዙ እንትን አይለኝም ነበር። ግን ያው ጀርኒው እንዳልኳችሁ አሁን ያለሁበት ጀርኒ ብዙ ነገሮችን እያስተማረኝ በኤክስፒሪየንስ በምናምን ነው እዚህ ደረጃ ላይ ደረስኩትኝና
ፋይናንሽል ስትሬኖች ምንድን ያደረጉኝ ላይክ ሞር እንድሰራ ራሴን በደንብ አድርጌ እንዳወጣ ኤክስፕረስ እንዳደርግ ስተትም ብሰራ ምንም ነገር ባደርግ ብቻ ላይክ ወደፊት መራመድ እንዳለብኝ አስተማረኝ ማለት ነው። ሶ ለእኔ እንደ ፊውል ነበረ ማለት ነው። ሶ አይ ዶንት ቴክ ኢት አዝ የሆነ የደረሰብኝ የመጥፎ ኤክስፒሪየንስ ነው ምናምን ብዬ አላስበውም ለማለት ፈልጌ ነው። እና ብዙዎቻችንንም ደግሞ ድራይቭ እንደሚያደርገን እርግጠኛ ነኝ። ምክንያቱም ከማኔትስ ማኒ እንዴ የጥላ ማንነታችን ሌላ ራሱን የሚገልጥበት መንገድ ደግሞ ምን መሰላችሁ? ኢሞሽናል ፓተርኖች ወይም ደግሞ ይሄ በተደጋጋሚ አንድ አይነት ነገሮችን የምንደጋግም ከሆነ ለምሳሌ ሪሌሽንሽፕ አይ ቲንክ በደንብ ይገልጸዋል ብዬ ስለማሰብ ነው እሺ በተደጋጋሚ ማመጣላችሁ። እና አንድ አይነት ሰው ዴት የምታደርጉ ሰዎች ላይክ ወርክአውት ሳያደርግ ለምሳሌ ከሆነ ሪሌሽንሽፕ ትወጡና ከዛ ከሆነ ጊዜ በኋላ ተመልሳችሁ ራሳችሁን እንደዚህ አይነት ሪሌሽንሽፕ ውስጥ የምታገኙ ከሆነ ምናልባት ሰውየው መልኩ፣ ቁመናው፣ ስሙ ወይ ስራው ምናምን ሊለያይ ይችላል። ግን ዲፕ ዳውን ት ሴም ፐርሰን አለ አይደለ? በቃ ላይክ መጀመሪያ ላይ ዴት ያደረጋችሁት ሰው አይነት ተመሳሳይ ባህሪ ያለው ሰው። ይሄ በአንድ ጊዜ አይገለጥም፣ ያው ቆይቶ ሪሌሽንሽፕ ውስጥ ነው የሚገለጠው ኦፍ ኮርስ። ሶ ተመሳሳይ ባህሪ ያላቸውን ሰዎች በተደጋጋሚ ዴት እያረጋችሁ ራሳችሁን ካገኛችሁ ዳትስ ዩር ሻዶ ሰልፍ ምን አይነት ፓተርን እንዳላችሁ እያሳያችሁ ነው ማለት ነው። ሶ ያ ፍርሃቶቻችን ሊሆኑ ይችላሉ፣ ኢንሴኪሪቲዎቻችን ሊሆኑ ይችላሉ። እነዚህ ነገሮች በደንብ አድርገን እናስተውል። ኢንሴኪሪቲ ስንል ባይ ዘ ዌይ በቃ አይደል በራሳችን ብቁ ስሜት የማያሰሙን ነገሮች ማለት ነው። ይሄ ለምሳሌ አመጣጣችን ሊሆን ይችላል፣ የተወለድንበት ሀገር፣ ያደግንበት ሰፈር፣ ሰውነታችን ሊሆን ይችላል፣ አነጋገራችን ሊሆን ይችላል፣ ፓርት ኦፍ አር ባዲ ላይክ ኤኒቲንግ ሊሆን ይችላል። እነዚህ ነገሮች ኤቭሪ ሲንግል ዋን ኦፍ ደም ማፕ ናቸው። ወደ ውስጥ ገብታችሁ ሶርሱ ከየት እንደመነጭ ይሄ ኢንሴኪሪቲ ከየት እንደመጣ እንድታውቁና እንድትመረምሩ የሚረዷቸው ማለት ነው። ሶ እንትን አታድርጓቸው። አሁን ኢንሴኪሪቲ ሲባል ምንድን የምናደርገው? በቃ የሆነ ልክ ሲመጣ ኢቨን በሀሳባችን የሆነ ነገር ሽጉጥ ነው የምናደርገው። ኢፍ ዩ ኖቲስ ይሆናል አይደለ? አም ኢንሴኪር አባውት ዲስ ብለን ኦፕንሊ ራሱ እንኳን አይደለም ለሰው ለራሳችን እንኳን አንገልጻቸውም። ምክንያቱም ልናያቸውም አንፈልግም። በቃ ወደ ፊት ለፊት እንዲመጡ ከዛ በኋላ ስለዛ ነገር ለመመርመር፣ ለማወቅ፣ ለመረዳት ከዛ ያንን ሂል ለማድረግ ምናምን ብዙ ጊዜ ከሬጅ የለንም፣ አቅሙም የለንም። ስለዚህ እንደምናደርገው ጀስት ሻቨር አፕ ላይክ የሆነ ቦታ ወስደን ቅርቅር ነው የምናደርጋቸው። that's how the shadow self works ማለት ነው። ሻዶ ሰልፋችንን አይደንቲፋይ ማድረግ መጀመሪያ ላይ በጣም ሊያስቸግረን ይችላል፣ ሊከብደን ይችላል። ግን once you identify it በጣም በቃ ማለት ምንም ነገር ሳታደርጉ እንዲሁ በመመልከት ብቻ ቁጭ ብላችሁ ማለት ነው ላይክ አስተውሎታችሁን ብቻ በማምጣት ኮምፕሊትሊ መቀየር ትችላላችሁ፣ ወይም ደግሞ ሂል ማድረግ ትችላላችሁ። ሶ በመጀመሪያ ያው ኖቲስ ማድረግ ነው ትሪገሮቻችንን እንዳልኳችሁ። ስለዚህ ዝም ብሎ የሆነ ነገር ትሪገር ሲያደርገን ወይም ደግሞ የሆነ የሚያሳምም ነገር ሲቀሰቅስብን ጀስት ጎ ዲፐር፣ በደንብ ወደ ውስጥ ገብታችሁ ይሄ ነገር ግን ለምንድን ነው በዚህ ያህል ደረጃ አፌክት ያደረገኝ? ማለት አንድ ሰው ቴክስት ስላልመለሰ ወይም አንድ ሰው ፕላናችን ካንስል ስላደረገብን ይህን ያህል ደረጃ ሪያክት ማድረግ አለብኝ ብለን ራሳችንን መጠየቅ ማለት ነው። ስለዚህ ወደ ውስጥ መግባት ግን ይጠይቃል። እኔ ፐርሰናሊ በጣም ኃይለኛ ብስጭት አለብኝና አሁን እሻላለሁኝ። አይ ቲንክ በደንብ አዌር የሆንኩበት ስመጣ ምናምን ተሻሽያለሁ ብዬ አስባለሁኝ። እና ደግሞ እንደ ድሮ ብዙም ለምን ብስጩ ሆንኩኝ ለምንድነው የምናደደው ምናምን ብዬ ብዙም ራሴን ስለማልወቅ አይ ቲንክ የተሻለ ይመስለኛል። ኤኒዌይስ ለእኔ በጣም ነው የሚያስቀኝ። በቃ ሰው እንዴት ጠዋት ተነስቶ ይናደዳል? እንደዚህ አይነት ሰው ነበርኩኝ። ገና ስነሳውላ ተናድጃለሁኝ። በቃ ምንድን ነው ያናደደሽ ብላችሁ ብትጠይቁኝ ግን አላውቀውም። ጅስታም ጀስት ኤንግሪ በቃ የሆነ እና ልክ ከልጆቼ ጋር ደግሞ ኮሚኒኬት ማድረግ ስጀምር ማለት ያው ተነስቼ ምናምን እንዴት ናቸው ካገኟቸው በኋላ ኦ ማይ ጋድ ጭራሽ እየባሰ ነው የሚሄደው። ትንሽ ነገርም ሲያወሩኝ ወይ ሲጠይቁኝ ምንም ሲሉኝም ቶሎ ትሪገር ይሆናለሁኝ። እና ድሮ ያው አንደርስታንድ ስለማላደርገው በጣም ከባድ ጊዜ ነበር ያሳለፍኩት። ብቻ ኤኒዌይስ ከልጆቼ ጋር ያው ጊዜ ሳሳልፍ ምን ስል በጣም ስለምቸገር ስለነበረ
መቼስ ማለት እነዚህ ልጆች ደህና አደርሽም ስላሉኝ ወይም ማሚ ይሄንን ስጪ ስላሉኝ ብቻ እንደዚህ ልበሳጭ አልችልም። there must be something ብዬ ኖቲስ ማድረግ ጀመርኩኝ። ዲፕ ዳውን በትንሽ ነገር በቃ በረባ ባረባው እንደዚህ ቱግ የሚያስብለኝ ነገር የሆነ ሌላ የተቀበረ እኔ ያልተረዳሁትና ያላወቅኩት ነገር አለ ብዬ መመርመር ጀመርኩ ማለት ነው። ሶ you guys do the same። ዝም ብሎ ኦን ሰርፌስ ሌቭል ሀፕን የሚያደርገውን ነገር ብቻ ከማስተዋል ይልቅ እያንዳንዱ ትሪገር ለሚያረጋችሁ ነገር ውስጣችሁን ለሚነካካውና ለሚቀሰቀስባችሁ ነገር ወደ ውስጥ በደንብ ገብታችሁ ለምንድን ነው ግን እንደዚህ አይነት ስሜት እየተሰማኝ ያለው? ከየት ነው የመነጨው? መቼ ነው የጀመረው? ብላችሁ ራሳችሁን ጠይቁ ማለት ነው። ሌላው ደግሞ ሌሎች ሰዎች ላይ ጀጅ የምናደርገው ያልኳችሁ ወይም ደግሞ ቶሎ እንድንፈርድ የሚያደርገንን ነገር በመጀመሪያ ራሳችንን መጠየቅ ያለብን ነገር ምንድን ነው? ይሄ ሰውዬ ስመለከት ወይም እቺ ሴትዮ ሳያት ምንድን ነው እንደዚህ የሚረብሸኝ ብለን ራሳችንን መጠየቅ። ከዛም አልፈን ደግሞ ያ ሰው ላይ የምንመለከተው ነገር እኛን የማያስደስተን ወይም ደግሞ አላስፈላጊ አስተያየት እንድንሰጥና እዛ ሰው ላይ እንድንፈርድ የሚያደርገን ትሬት እኛ ውስጥ የቱ ጋር ሊገኝ እንደሚችል መመርመር መቻል ማለት ነው። ኢንስቴድ ኦፍ ጀስት የእሱ ችግር ነው የእሷ ናት እንደዚህ የሆነችው ምናምን እኔ ጋር ምንም ነገር የለም በቃኛ አለ አይደለ ጻድቅ እንደሆንን አስዩም ከማድረግ ይልቅ እዚህ ሰውዬ ላይ በተደጋጋሚ እንድፈርድ የሚያደርገኝ there must be something ያንን ሰውዬ ሳየው የሆነ የሚረብሸኝ ነገር አለ። ስለዚህ ምንድን ነው ይሄ ነገርና የቱ ጋር ነው እኔ ውስጥ ሊገኝ የሚችለውን ብለን ያንን ነገር መጠየቅ አስፈላጊ ነው ማለት ነው። በተጨማሪም ይሄ የሻዶ ሰልፍ ወይም ደግሞ የጥላ ማንነት ዋነኛውን ምንጩን ማግኘት ከፈለግን ወደ ቻይልድሁድ ነው መመለስ ያለብን ማለት ነው። በልጅነታችን ያሳለፍናቸው ነገሮች ሁል ጊዜ በተደጋጋሚ የማወራው ነገር ነው። ይሄ አሁን ላይ ላለው ማንነታችን በጣም ትልቅ አስተዋጽኦ አላቸው ማለት ነው። ስለዚህ ምንድን ነው በልጅነታችን ይሄ እኮ ልክ አይደለም ወይም ደግሞ ስለ ራሳችን መጥፎ ብለን እንድናስበው የተባልናቸው ነገሮች ምን እንደሆኑ መጠየቅ ራሳችንን አለ አይደል? ያው በልጅነት አንተ ባለጌ፣ አንተ እንደዚህ አታድርግ፣ ጮክ ብለህ አታውራ፣ ወይ ስሜታዊ አትሁን። አንዳንድ ጊዜ ደግሞ ኢሞሽናሊ ሴንሲቲቭ ልንሆን እንችላለን አይደል? እኔ አሁን ለምሳሌ አልቃሻ ነኝ ብዙ ጊዜ ነው ብያችሁ ማቆም ብዬ አስባለሁ። እና ይሄ ገና የሆነ ነገር ሲሉኝ ቤት በፊት ምን ይሉኝ ነበር? ተነሳባት እንግዲህ ለምቦጫ ልትዘረጋ ነው ራሉ ይባላለኝ። አኩራፊ ነሽ፣ እንደዚህ ነሽ ምናምን እና የሆነ አክሰፕተብል እንዳልሆነ ስሜታችሁን መግለጽ እዛ ጋር ማልቀስ ወይም ደግሞ መከፋት ምናምን ልክ አይደለም የሚል ነገር በውስጣችን ሬጅስተር እንዲያደርግ ሊያረገን ይችላል ማለት ነው። ስለዚህ ዞር ብላችሁ ስለ ራሴ ምንድን ነው መጥፎ ብዬ እንድቀበል የተደረግኩት ነገር የሚለውን ነገር ራሳችሁን ጠይቁ በቻይልድሁድ ማለት ነው። ስለዚህ የቱ ጋ ነው እኔ ሪጀክት የተደረግኩትኝ ወይም ሪጀክሽንን ኤክስፒሪየንስ ያደረግኩት ምን አይነት ሁኔታዎች ላይ ነው ያልታየሁት? በቃ አለ አይደለ ይሄ ራሳችሁን ሆናችሁ በልጅነት ኦ ማይ ጋድ እኔ እኮ በቃ ልጆች እንዴት እንደሚያሳዝኑኝ እንዴት እኔ ራሴ አሁን በጣም ሴንሲቲቭ ነኝ። በቃ ልጆች አስተዳደግ ላይ የሆነ ነገር ብሰራ ደስ ይለኛል ኦነስትሊ ቢካዝ በተለይኛ ማህበረሰብ ውስጥ በጣም አስቸጋሪ ነው። በቃ ልጆችን በጣም ትሬት የምናደርግበትን መንገድ ካላስተካከልን ምንም የተሻለ አድልት እንትን አናደርግም፣ አናፈራም። ይኖር የሚል ሶ ኤኒዌይስ እነዚህ ነገሮች እናስተዋል። ከዛ በተጨማሪ ደግሞ ኢነር ቮይሳችንን ማስተዋል። ኢነር ቮይስ ማለት ይሄ በውስጣችን ከራሳችን ጋር የምናደርገው ኮንቨርሴሽን አለ አይደል? ያው የራሳችን ብለን የምናስበው ይሄ ደጋግሞ የሚያወራልን አለ። ሶ ዳት ኢነር ቮይስ ምንድን ነው እያለን ያለው? አንዳንድ ጊዜ በቂ አይደለም፣ አታምርም፣ አትሞክር፣ ድሮንስ ብትሞክርም ትወድቃለህ ምናምን እያለ የሚለን ነገር አለ። ይሄ ኢነር ቮይስ ራሱ የሚመጣው ባይ ዘ ዌይ ከቻይልድሁድ ነው። ቻይልድሁድ ላይ በተደጋጋሚ ሲነገረን የነበሩ ነገሮች ዴቢካም የራሳችን ኢነር ክሪቲካችን ይሆናሉ ማለት ነው። ስለዚህ እንዲነህ እንደዛነ አይሳካልም፣ አይሆንልም፣ አትችልም እያለ ደጋግሞ ይነግረናል ማለት ሶ ፔይ ክሎስ አቴንሽን ቱ ዶስ ቶትስ ወይም ደግሞ እነዚህ ሀሳቦች ምን ይመስላሉ የሚለውን ነገር በደንብ አድርጋችሁ አስተውሉ። ስለዚህ አሁን ምንድነው ወደ ሻዶ ወርክ እንገባለን ማለት ነው። መጀመሪያ ሻዶ ሰልፋችንን አንደርስታንድ አድርገናል። እንዴት አድርጎ ራሱን ሊገልጽ እንደሚችል በህይወታችን ውስጥ አይተናል። አሁን ደግሞ እንዴት አድርገን እንስራ ነው እዛ ማንነት ላይ ሻዶ ወርክ እንሰራለን ማለት ነው። ሻዶ ወርክ ማለት ይሄንን የጥላ ማንነትን ከእውነተኛ ማንነት ጋር ማዋሃድ ነው፣ መቀበል ነው። ምክንያቱም እስከ ዛሬ ድረስ ሪጀክት አድርገነዋል። ሪጀክት ስናደርገው ደግሞ ምን አድርጎናል? ከበስተጀርባ ሆኖ ህይወታችንን ወደማንፈልግበት አቅጣጫ እንደፈለገ እየጠመዘዘ አቆይቶናል ማለት ነው።
ሶ ናው ይህንን ማንነት ብርሃን እናበራበታለን፣ ወደ ሰርፌስ እናመጣዋለን፣ እንረዳዋለን፣ አክሰፕት እናደርገውና ኢንቴግሬት እናደርጋለን ማለት። መጀመሪያ የሚሆነው ምንድነው? አዌርነስ ነው። ሁሉም ነገር ከአዌርነስ ነው የሚጀምረው ጋይስ። አዌር ያልሆንበትን ነገር ማስተካከልም መቀየርም አንችልም። ስለዚህ ምንም ጀጅመንታል ሳንሆን ምንም ሳንፈርድ ይሄ ማንነታችን ላይ አዌር መሆን እንጀምራለን ማለት ነው። ሶ ኢንስቴድ ኦፍ ሴይንግ ለምን እንደዚህ አይነት ሰው ሆንኩኝ፣ ምን አይነት ሰው ነኝ ግን እያለን እራሳችንን ሼም ማድረግ ሳይሆን አክሰፕት ለማድረግ ነው አደለ እየሄድን ያለ ነው ይሄን ማንነት። ስለዚህ መጀመሪያ ላይ በአስተውሎታችን ምን እናደርጋለን ማለት ነው፣ ይሄ ነገር እኮ እኔን ፕሮቴክት እያደረገኝ ነው፣ እየጠበቀኝ ነው። ከፔን እኮ ነው የሚከላከለን። ባይ ዘ ዌይ በልጅነታችን ካጠራቀምናቸው ስለ ራሳችን ያሉ ዝቅ ያሉ አመለካከቶችና ወይም ደግሞ ይጎዳሉ ብሎ ካሰበው ነገር ፕሮቴክት እያደረገን ነው፣ እየጠበቀን ነው። ስለዚህ ምንድነው ሊያሳየኝ የፈለገው፣ ከምንድነው የሚጠብቀኝ፣ ምን አይነት እምነቶች ናቸው በውስጥ ያሉት የሚለውን የሚያስፈራራንን ነገር መጋፈጥ ማለት ነው። ምንም ነገር ያ ኦቨርካም ለማድረግ መጋፈጥ ግዴታ ነው ጋይስ። እየሸሸን ሁል ጊዜ እያመለጥን መኖር አንችልም። ስለዚህ በአዌርነስ መጀመሪያ ስንጎበኘው ፊት ለፊት እንጋፈጠዋለን። የማይት ቢ ፔንፉል ሊያሳምመን ይችላል። በመጀመሪያ በተለይ ደግሞ ልክ ይህንን ፕራክቲሶች መጀመር ስንጀምር በጣም ሊያሳምመን ይችላል። ግን ኢትስ ኦኬ ላይክ ነገ የሚመጣውን የተሻለ ሪዛልት እያያችሁ እሱን ላይክ እየተመለከታችሁ ማለት ነው ወደፊት መቀጠል ነው ማለት ነው የሚያዋጣው እንጂ እስከ መቼ ድረስ ተደብቀንና ይህን ነገር ሀይድ አድርገን እንቆያለን? ምንም ሰርቫ አያደርገንም ከዚህ በኋላ። ስለዚህ ትራንስፎርም ለማድረግ ዋናው ነገር ምንድነው? አዌርነስ ነው ማለት ነው። ከዛ በመቀጠል ብዙ ፕራክቲሶች አሉ ልናደርጋቸው የምንችላቸው። የኔ ፐርሰናል ፌቨሬት የሻዶ ሰልፍ ሻዶ ወርክ ቴክኒክ ምንድነው? ጀርናሊንግ ነው። ጀርናል ማድረግ ኦ ማይ ጋድ ህይወቴን እንዴት እንደቀየረው እኔ ነኝ የማውቀው። ማለት በቃ ላይክ በደንብ የተደበቀ ማንነቴ እንዴት ሾአፕ እንደሚያደርግ በጀርናሊንግ ነው አንደርስታንድ ያደረግኩትኝ። አይዶ ነው ከዚህ በፊት ሜንሽን አድርጌ ይሆን አይሆን አላውቅም፣ ግን አንድ ኖትቡክ ነበረችኝ እና ለረዥም ጊዜ ነው የጻፍኩበት። ማለት ከአመት በላይ ነው የጻፍኩበት። ምክንያቱም ያው ቶሎ ቶሎ ጀርናል አላደርግበትም ነበር። ግን በቃ ፍሮም ታይም ቱ ታይም የሆነ ነገር ትሪገር ሲያደርገኝ ምናምን ባይ ዘ ዌይ ላይክ አሁን የምነግራችሁ ቴክኒኮች ፐርሰናሊ አንደኛ የሞከርኳቸው ናቸው። ኢቨን ክላይንቶቼን የማሰለጥንባቸው መንገዶች ናቸው። ከዛም ውጭ ደግሞ ውጤታማነታቸውን ፈርስት ሃንድ ዊትነስ ስለሆንኩኝ ነው እንጂ ላይክ ጀርናሊንግ ምናምን እያልኩኝ ሰጅስት ላደርጋችሁ አይደለም። የእውነት ፓወርፉል ቴክኒኮች ስለሆኑ ነው። እና ጀርናሊን መልስ ብዬ ብቻ የሆነ ጊዜ ላይ አለቀ ላይክ ጨረስኩትና ከዛ የሆነ ቀን ራንደምሊ ሳገላበጥ ምናምን እስቲ ላንብበው ምናምን ብዬ ቁጭ ብዬ ያነበብኩትና I was very surprised to find out ለአንድ አመት ከምናምን የጻፍኩት ጀርናል አንድ አይነት ነው። ማለት ኢንትሪዎቹ ይለያያሉ። ኦፍኮርስ ቀኑ የሆነ እንደዚህ ሆኜ እንደዚህ ተፈጥሮ ምናምን ብዬ የጀመርኩት አለ። ከዛ ደግሞ ሌላ ቀን ደግሞ በሌላ መንገድ ሊሆን ይችላል ትሪገር የተደረግኩትና ኤክስፕረስ አደርግ የነበረው። at the end of the day ግን ሙሉ ጀርናሉ ምንድን ያሳየኝ አንድ ኮር የሆነ ውንድን ያሳየኝ ቁስል ማለት ነው። እና I was very surprised oh my god እና ይሄንን ሁላ ነገር ነው ድጋሜ ስኖር የቆየሁት ነው ያልኩትኝ። ፓተርኔን ሁላ አሳየኝ በስነ ስርዓት አድርጎ ማለት ነው። ሶ ቢ ፔሸንት ጋይስ። አንዳንድ ሰዎች አላችሁ አንድ ወር ጀርናል ታደርጉና አይሰራም የምትሉ ማለት ነው። አቀልዷ እንዴ እንዴት ነው እድሜ ልክ የተቀመጠ ቁስል በአንድ ወር ሂል የሚያደርገው? ላይክ ፕላስ ገና ከልቲቬት እያደረግን የምንሄደው ነገር ነው። እንደዚህ አይነት ነገሮች ራሳችንን እያለማመድን እንጂ ማጂክ አትጠብቁ በአንድ ጊዜ። ፔሸንስ በጣም ይጠይቃል እንደዚህ አይነት ስራ። ሶ አስክ ዮርሰልፍ ላይክ ጀርናል ስታደርጉ ምንድን ነው ይሄ ሰውዬ ውስጥ አሁን ለምሳሌ በጣም የሚያበሳጨኝ ሰውዬ ለምንድን ነው እንደዚህ ያህል ድረስ እንድናደድ የሚያደርገኝ? ወይም ደግሞ ሰዎች ስለ እኔ ፋይንድ አውት ቢያደርጉ ወይም ደግሞ ስለ እኔ ቢያውቁ ምንድን ነው የሚያስፈራራኝ ነገር? የኔ ማንነት ሆኖ አለ አይደለ? ሰዎች ቢረዱት እና ቢያውቁብኝ ምንድን ነው እኔን የሚያስፈራኝ ነገር? ስለ እኔ ሰዎች ቢያውቁ ብላችሁ የምታስቡትን ነገር ራሳችሁን ጠይቁ። ኤኒዌይስ እኔ በጀርናሊንግ በጣም ኢንስፓየርድም ስለመሆን በሻዶ ወርክም በጣም ደስ ስለሚለኝ መስራት ኤን ኦልሶ ከዚህ በፊት ታቁኛላችሁ ያው በ30 ዴይ ቻሌንጆች የነበረ ሶሻል ሚዲያ ላይ በደንብ የታወቅኩት ማለት ነው። ሶ አይ ኦልሬዲ ዲድ ሰልፍ ላቭ፣ ሂሊንግ፣ ማኒፌስቴሽን፣ ሰልፍ ኢምፕሩቭመንት
አባንደንስ የመሳሰሉ ቻሌንጆችን ኦልሬዲ ሰርቻቸዋለሁ። ግን ስለ ሻዶ ወርክ አልሰራሁኝም። ያንን ደግሞ ያላደረኩበት ምክንያት ምን ነበረ? የሆነ ትንሽ ኮምፓሽን የሌላቸው ሰዎች ሻዶ ወርክ መስራት ቢጀምሩ በጣም ሊከብዳቸው ይችላል ብዬ አስባለሁ። ከዛ በተጨማሪም ደግሞ ስለ ሻዶ ሰልፍ በደንብ ሳይረዱ ዝም ብዬ መጥቼ 30 ዴይ ሻዶ ወርክ ቻሌንጅ ብዬ ብጀምር ምናልባት ሊጋጭ ይችላል ብዬ ስለማስብ ነበረ። ኤኒዌይስ አሁን ልክ ይሄ ኤፒሶድ ኤር ካደረገ በኋላ አም ገነ ስታርት 30 ዴይ ቻሌንጅ ዌር ሻዶ ሰልፋችሁን እንዴት አድርጋችሁ ኢንቴግሬት ማድረግ እንደምትችሉ፣ እንዴት ማወቅ እንደምትችሉ ምናምን ሊረዳን የሚችሉ ነገሮችን በየቀኑ አንዳንድ ጆርናል ፕሮምፕቶች ይዤ የመጣሁኝ። ዛሬ እንደዚህ እናደርጋለን፣ ዛሬ ስለ እንደዚህ ጉዳይ እንጽፋለን፣ ዛሬ ራሳችንን እንደዚህ እንጠይቃለን እያልኩኝ ጋይድ አደርጋቸዋለሁ። ስለዚህ ስቴይ ቲዩንድ። ሌላው ሻዶ ወርክ ልንሰራበት የምንችለው ቴክኒክ ሚረር ወርክ ነው። ሶ መስታወት ላይ ቆማችሁ ራሳችሁን መልካም ነገር ማናገር ማለት ነው። መጀመሪያ ላይ ሊከብዳችሁ ይችላል። ምክንያቱም some part of you is gonna say ምንድነው ብታወሪው ምናምን ደግሞ ምን ጀመርሽ ምናምን አለ አይደለ? ብዙ አይነት አስተያየት ሊሰጣችሁ ይችላል። ግን በጣም ፓወርፉል ቴክኒክ ነው። ፊት ለፊት ላይ ቆማችሁ ስለ ራሳችሁ እንዳልኳችሁ ጥሩ ነገሮች ላይ ስለ ራሴ የማልረዳቸው ነገሮችም ፓርት ኦፍ ማይሰልፍ አለ አይደለ? ራሴን አንደርስታንድ ያላደረኩት ፓርት ኦፍ ማይሰልፍን ራሱ መቀበል እችላለሁኝ። ሁሉንም የራሴን ማንነቶች የምቀበል ሰው ነኝ እያላችሁ ለራሳችሁ መደጋገም። እኔ መስታወት ላይ ስቆም ብታዩኝ የሚመጡልኝ ሀሳቦች ሚን በፊት ቢሆን ኖሮ ኦፍኮርስ በጣም ክሪቲሳይዝ ነበር የማደርገው ራሴን። እያንዳንዱን ነገር ወይኔ ጸጉሬ ሲያስጠላ፣ ቅንድቤ እንደዚህ ሆነ፣ እዚህ ጋር የሆነች ነገር ወጣችብኝ ምናምን በቃ ያለ አይደለ ትንንሽ እንከኖች ራሱ እየመረጥኩና እየመዘዝኩ ያንን ነበረ ማግኒፋይ የማደርገው በውስጤ። አሁን ግን በስማ በቃ አታውቁኝም ነው የምላችሁ። መስታወት ላይ ቆሜ ምን ስታምር በቃ ልክ እንደሌላ ሰው ነው ሲጀመር ራሴን የማዋራው። ማለት ይሄ እንዴት ልበላችሁ፣ በቃ በጣም ነው የምደነቀው። ወይኔ ታድዬ ምናምን ሳምር ሳይ በቃ ላይክ I deserve the world, I am amazing, I am beautiful። በቃ ምንም ማለለው ነገር አለ። እንደዛ እያላችሁ ራሳችሁን ከፍ ማድረግ፣ ሻዶ ሰልፋችሁን ደግሞ በደንብ አድርጋችሁ ኢንቴግሬት ማድረግ ትችላላችሁ በዚህ ቴክኒክ ማለት ነው። እናም ሻዶ ሰልፋችንን ኤሊሚኔት አይደለም የምናደርገው ወይም ሪሙቭ አይደለም የምናደርገው፣ ኢንቴግሬት ነው የምናደርገው። የምናዋህደው ነገር ነው ማለት ነው። ሶ እንትን አንበለው፣ ይሄ ሪጀክት ስላደረግ ነው አይደለ? አሁንም በጣም ከፍተኛ ኃይል ኖሮት እንደዚህ የሚያስተቃየን፣ ስለዚህ አክሰፕት እናድርገው፣ እንቀበለው ማለት ነው። ለምሳሌ ይሄ ብስጭት ሊሆን ይችላል፣ እንዳልኳችሁ ቅናት ሊሆን ይችላል፣ ውሸት ሊሆን ይችላል፣ ኢንሴኪዩር መሆን ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ለምን ሆንኩኝ ብለን ራሳችንን ጀጅ ማድረግ አይደለም የሚያስፈልገው። ይሄንን የሆንኩበት ነገር ከየት ነው የመነጨው? ምንድነው ፕሮቴክት ሲያደርገኝ የነበረው እስከ ዛሬ ድረስ ብለን በርህራሄ ደግሞ ላይክ ዶንት ቢ እንትና ትሆኑ በቃ ራሳችሁ ወይኔ በቃ ራሳችንን እኮ ባይተወይ ራሳችንን የምናስተቃየው ታውቃላችሁ አይደለ? እኔ አሁን ብዙ ጊዜ ሶሻል ሚዲያ ላይ ምናምን ኮንተንት ስለምሰራ ኮመንቶች ምናምን መጀመሪያ አካባቢ ላይ እንዴት ያስተቃዩኝ እንደነበር እኔ ነኝ የማውቀው። ግን አይ ኦልሬዲ ኒው እንደዚህ ሂሊንግ ጀርኒ ምናምን እንደዚህ ስፒሪቹዋል ጀርኒ ላይ ስለነበርኩኝ ያው በጣም ጋይድ እደረጋለሁኝ እና እግዚአብሔር ይመስገን በጣም ረዳት አለኝ። ስፒሪት ጋይዶቼ በጣም ነው ጋይድ የሚያደርጉኝ እና ላይክ በደንብ አድርገው ያሳዩኛል ቁስሎቼ ከየት እንደመነጩ፣ ለምን እንደዚህ ትሪገር እንደምደረግ ምናምን እና በኋላ ላይ እየገባኝ ሲመጣ ግን ላይክ ዶስ ፒፕል ኦልሬዲ ስለ ራሳቸው ራሱ ምንም የሚያውቁት ነገር የለም እና የመጣላቸውን ከውስጣቸው ካለው ነገር ነው የሚያካፍሉት። ሶ የሚሰድባችሁ ሰው፣ የሚያንቋሻችሁ ሰው፣ እናንተ ላይ የሚፈርድ ሰው ውስጡ ያለው ያ ነገር ስለሆነ ነው። የተሻለ ነገር ቢኖረው ኖሮ የተሻለ ነገር ይሰጣቸዋል። ፍቅር የተሞላ ሰው ፍቅር ነው የሚያካፍለው። ሰላም ያለው ሰው ሰላም ነው የሚሰጠው። የተወዛገበ ሰው ደግሞ እናንተን ነው የሚያወዛግቡ። ሌላ ምንም ነገር ሊሰጣችሁ አይችልም። ሚኖር የሚል ሶ ራሴን በጣም አሰቃይ ነበረ። ኮመንቶችንም በማንበብ ሊሆን ይችላል ነኝ እንዴት ሰው እንደዛ ይለኛል ምናምን እያልኩኝ በጣም ብዙ ነገሮች ማለት ነው። ግን በኋላ ላይ የገባኝ ሲመጣ እንዳልኳችሁ ራሴንም ሂል ማድረግ ስጀምር ብዙ ነገሬ ተቀየረ እና ለራሴ ካይንድ መሆን ጀመርኩኝ። ሶ ዩ ኒድ ቱ ፕራክቲስ ካይንድነስ። በጣም በቃ ይሄ ደግነትን ለራሳችሁ በደንብ ፕራክቲስ አድርጉ። እኛ ያው በቃ ሁል ጊዜ ሰጪ ሆነን ያደግ ነው አይደለ? ላይክ ሰዎችን ማክበር አለባችሁ፣ ለሰዎች ሩሩ ሆኑ፣ ደግ ሁኑ፣ ሰዎችን አስቀድሙ ምናምን እንባላለን። ግን እነዚህን ኳሊቲዎች ለራሳችን እንዴት መላበስ እንዳለብን ብዙ የሚያስተማረን ሰው የለም።
መለስ በሉና በርህራሄ በኮምፓሽን በቃ ኢንስቴድ ኦፍ ለምን እንደዚህ ሆንኩኝ፣ ምን አይነት ሰው ነኝ ግን ወይኔ ምናምን እያላችሁ ራሳችሁን መውቀስ ሳይሆን በርህራሄ ኢትስ ኦኬ እንደዚህ አይነት ሰው በሆንም ላይክ ዴርስ ሆፕ ነገ የምቀየርበት እና ይሄ ነገር ደግሞ እስከ ዛሬ ድረስ ከብዙ ነገሮች ነው ሲጠብቀኝ የቆየው በት ናው አይ አም ሂር ብላችሁ ስቴፕ አፕ አድርጉና ራሳችሁን በርህራሄ ትሬት አድርጉ እላችኋለሁኝ ማለት ነው። ሻዶ ወርክ ከኢነር ቻይልድ ሂሊንግ ጋር በጣም ተያያዥነት አለው። ያው ኢነር ቻይልድ ሂሊንግ ማለት በልጅነታችን ያለው ማንነታችን የቆሰለው ማንነታችንን መንከባከብ ሪፓረንት ማድረግ ነው ራይት። ሶ ሻዶ ወርክም ሞር ዲፐር በሆነ መንገድ ይህንን ስራ መስራት ነው ዞሮ ዞሮ። ስለዚህ ያቺ ትንሿ ማንነታችሁ ጋር መለስ ብላችሁ በቃ ዩር ሴፍ ናው አይ አም ሂር ፎር ዩ አም ናት ሊቪንግ ዩ በቃ ላይክ አረጋግጡላት ማለት ነው። ያቺን ትንሿን ማንነታችሁን የትም እንደማትሄዱ ሁልጊዜ ማብራት ከጎኗ እንደሆናችሁ ድጋፍ እንደምትሰጧት ደህንነት እንዲሰማት ማድረግ መቻል ማለት ነው። ሶ ይህን ሁላ ነገር የምናደርገው ግን ለምንድን ነው? አት ኤንድ ኦፍ ዘ ዴይ ፉልፊልድ የሆነ ህይወት ለመኖር ነው አይደለ? ትርጉም ያለው ህይወት እና በሁሉም መንገድ የተሟላ ህይወት ለመኖር ነው። ሶ ሻዶ ወርክ ከሰራን ምንድን ነው የምንሆነው? ለስ ሪአክቲቭ ወይም ደግሞ ይሄ በትንሽ በትልቁ ቱግ የምንል ሰዎች ሳንሆን የተረጋጋን ሰዎች እንሆናለን። ሪሌሽንሽፖቻችን ፍሬንድሽፖቻችን የተሻሉ መሆን ይጀምራሉ። በራስ መተማመናችን ይጨምራል። የራሳችን ምቀኛ መሆን እናቆማለን። ብቻ በአጠቃላይ ኤሊቬት ማድረግ እንጀምራለን ማለት ነው። ሶ ዊ ዱ ዲስ ፎር ዘ ሴክ ኦፍ ቤስት ቨርዥን ኦፍ አወርሰልፍ ለመግለጥ ነው ማለት ነው። ይህንን ሁላ ነገር የምናደርገው የተሻለው ማንነታችን ተገልጦ የምንፈልገውን አይነት ህይወት ለመኖር እንድንችል ነው ማለት ነው። በመጨረሻም ልላችሁ የምፈልገው ነገር ምንድን ነው? እስቲ ራሳችሁን አንድ ጥያቄ ጠይቁ። እስከ ዛሬ ድረስ አቮይድ ሳደርግ ወይም ላመልጠው ስሞክር የነበረው ማንነቴ ምንድን ነው ብላችሁ ራሳችሁ እንድትጠይቁ ነው። ከዛ ግን ጠይቃችሁ ደግሞ ራሳችሁ ላይ እንድትፈርዱ ሳይሆን ጀስት በአዌርነስ በቃ እንድታስተውሉትና እንድትመለከቱት ብቻ ነው ማለት ነው። ምክንያቱም ሂሊንግ ማለት ራስን መጠጋገን ማለት አይደለም። ሂሊንግ ማለት ሁሉንም ፓርት ኦፍ አወርሰልቭስን በግልጽ መመልከት ማለት ነው። ክፉንም ደጉንም ሁሉንም ማንነታችንን ክሊርሊ መመልከት ስንጀምር ነው ሂሊንግ የሚጀምረው ማለት ነው። በተጨማሪ ደግሞ ምንድን ነው ሻዶ ሰልፋችን ጠላታችን አይደለም። ኦኬ ጀስት እስከ ዛሬ ድረስ ፕሮቴክት እያደረገን የተቀመጠ የነበረ ማንነት ነው። እሱን ፓርት ኦፍ አወርሰልፍ አንደርስታንድ እንድናደርገው ነው የሚፈልገው። ስለዚህ ኢትስ ጀስት ዌይቲንግ ቱ ቢ አንደርስቱድ እንጂ የኛ ጠላታችን አይደለም ልላችሁ ፈልጋለሁኝ። ኤኒዌይስ ቻሌንጃችን ልክ ይሄ ኤፒሶድ ኤር እንዳደረገ ይቀጥላል። እስካሁን ድረስ የተወያየው ነገር ከእናንተ ጋር ሬዘኔት የሚያደርግ ከሆነ ሰብስክራይብ ማድረግ እንዳትረሱ። ተረፈ በሚቀጥለው ሳምንት እንገናኛለን። ባይ